ዮኒ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጠምቆ ልጅነትን ያገኘ ነው። አሁን ስትመለስ የልጅነት ጥምቀት አይደለም የምትጠመቀው ዮኒ። እኛ ዳግም አጥማቂዎች አይደለንም ታውቃለህ። ምክንያቱም የልጅነት ጥምቀት አንዴ ነው የምትሰጠው። አንተ ልጅነትን አይደለም ያጣኸው፣ አንተ ከቤተክርስቲያን የራከው። ስትመለስ በቄደር የምትጠመቀው ለዛ ነው። ወይም ንስሐ ጥምቀት ይባላል፣ ወይም የእንባ ጥምቀት ይባላል። አየኸው? በቃ ማንን እኛ የምንፈርድ? አንተን ኢየሱስ ክርስቶስ ሊጠራ ወደ ቤቱ ሊመልስ ከፈለገ እኔ ማነኝ በር ላይ ቆሜ መንገድ የምዘጋ? የሉቃስ ወንጌል ሁለት አይነት ወንድማማቾች አሉ። ዮኒዬ ባልትናንት ነግሬህ ነበረ፣ ግን ቃሉን ባነበው ደስ ስለሚለኝ ነው እና በደንብ አስተውልና ስማኝ። ይሄ ለአንተም እና ደግሞ አሁን ላይ በስድብ በሐሜት ውስጥ ተጠምደላለን ሰዎች ትምህርት ይሆናል ብዬ አስባለሁ። እንዲህ ይላል ይሆናል እንዲህ ይላል ክርስቶስም እንዲህ ብሎ አስተማረ። የሉቃስ ወንጌል ምዕራፍ 15 ቁጥር 11 እንዲህም አለ። አንድ ሰው ሁለት ልጆች ነበሩት። በደንብ አስተውል። አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበርም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠለፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞችም እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ የሚላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጥቶም ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዳለኝ አንድ ጠቦት እንኳን አላሰጠኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶት ይህ ልጅ ቢመጣ የሰባውን ፍሪዳ አረድክለት አለው። እርሱ ግን አባቴው ምን አለው? ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አየኸው ዮኒ፣ ይሄ ክፍል ያንተ ህይወት የኛ ህይወት እና ደግሞ ሰዎችን ደግሞ ክርስቲያኖች እንዴት መቀበል እንዳለባቸው የሚያሳይ ህይወት ክፍል ነው። ሁለት አባት አለ፣ ሁለት ወንድማማቾች አሉ። ሁለት ወንድማማቾች አንደኛው የአባቱ ቤት ሰለቸው፣ ዓለምን ክህደትን ፈለገ እና አባትየውን ገንዘብ ይስጠኝና ልውጣ ነው። አባትየው ለመነው፣ ልጁ ግን አልሰማለ። ኦልሬዲ በቃ ልቡ ሸፍቷል። ከዛ አባትየው ሰጠው፣ ወጣ። ልጅ ታላቅየው ግን ከአባትየው ጋር አለ እስካሁን። ይሄ ልጅ እንደፈለገ ዞረ፣ ዘማዊ ጋዎች ሄደ፣ ብሩን ጨረሰ። ያጨበጨቡለት ሆይ ሆይ ያሉት ሁሉ ረሱት፣ ብሩን ጨረሰ። ከጋለሞቶች ጋር ብሩን ጨረሰ። በጋለሞት የተመሰለ ምናምን ክህደት ትምህርቶች፣ ምንፍቅና ትምህርቶች፣ ኃጢአቶች፣ በደሎች፣ እነዚህ ሁሉ ማለት ነው። ይሄን ጨረሰና ከዛ በኋላ የሚበላው አጣ፣ ተራበ። ከዛ መጨረሻ ላይ አሳማ ማደሪያ ውስጥ ያድር ጀመረ፣ ማደሪያ አጥቶ እና የአሳማ ፍርፋሪ ይበላ ጀመር፣ ትራፊ። ያ በክብር የነበረው የአሳማ ትራፊ ይበላ ጀመር። ከዛ ወደ ልቡ ተመለሰ ይላል። ወደ ልቡ ተመልሶ ምን አለ? ወደ አባቴ ቤት በቃ ልመለስ፣
አባቴን ይቅር በለኝ እለዋለሁ። በቃ አባቴን እንዲሁም ልጅ ልባል አይገባኝም እለዋለሁ አለ። የሚገርም ነገር አባትየው ልጁ ከሄደበት ሰዓት ጀምሮ ሁሌ ውጭ ይጠብቀዋል፣ ልጁን ይመለሳል ብሎ ማለት ነው። ከዛ ልጁ ከሩቅ ሲያየው አባትየው ሮጦ ሄዶ አቀፈው ይላል። የሚገርም አልሸተተው፣ አልገማው፣ አልተጠየፈው። አባትየው አንገቱ ስር እየገባ ይስመዋል ልጁን። ልጁ ግን ይለዋል አባቴ በድያለሁ፣ አባቴ ያስቀይማል፣ ልጅ ልባል አይገባኝም ረግጬ ሄጄ ሲል አባትየው ግን ያን ሁሉ አይሰማውም። አባትየው ይሰማዋል፣ ያቅፈዋል። እንዲሁም ምን አለ? ኑ ተሰብሰቡ፣ ድግስ እናድርግ፣ የጠፋው ልጅ የተገኘ፣ የሞተው ልጅ ሕያው ሆኗል። አልሞተም እኮ በስጋ አየህ። ከእግዚአብሔር ቤት ስትወጣ ሞትክ ትባላለህ። በስጋ ትመላለስ ይሆናል፣ ያምርብ ይሆናል መልክ፣ ነፍስ ግን ኦልሬዲ ሞታለች። ስለዚህ ሞቶ ነበር፣ ሕያው ሆኗል። ድግስ ደገሰ። ከዛ ምን አረገለት ይላል ዮኒ። ይሄ ልጅ ንስሐ ሲገባ አባትየው አዎ በድለህኛል፣ አዎ በደለኛ አላለውም። ንስሐ ሲገባ አባትየው እንዳልሰማ ሆኖ አባትየው የሚያወራው ሌላ ነገር ነበር አይደል? አየህ፣ ልክ አንተም ንስሐ ስትገባ እግዚአብሔር በደልን አያብህም፣ በደልን አይቆጥርብህም፣ ክፋትን አይቆጥርብህም። ብቻ ከልብ ንስሐ ግባ፣ ከልብ ይሁን መመለስ። በእግዚአብሔር ዘንድ ያ በደል ያ ኃጢአት አይቆጠርም። ከዛ ምን አደረገ ይላል? ጠራና አገልጋዮቹን ገላውን እጠቡት አለ፣ አዲስ ልብስ አልብሱት አለ፣ አሮጌውን ልብስ የሸተተውን ልብስ አወጡለት። ከዛ ቀለበት አረጉለት። ከዛ ደግሞ ምን አረገ? ፍሪዳ፣ የሰባውን ፍሪዳ ምን አረገ? አረደለት። ያ ፍሪዳ የተባለው ኢየሱስ ክርስቶስ ነው። ፍሪዳው ታረደ። ክቡር ስጋው ክቡር ደሙን በላ ጠጣ ማለት ነው። እንግዲህ የታረደውን ፍሪዳ በላ ጠጣ። ንስሐ ገብቶ ልብሱን አጥቦ አዲስ ልብስ ለብሶ የድሮ ልብስ አሮጌ የተባለ ተሳዳቢነት፣ ዘማዊነት፣ ውሸታምነት፣ ቂመኝነት፣ አድመኝነት እነዚህ ልብሶችን አውልቀህ ትጥላለህ። አዲስ ልብስ ለብሳለህ። የምን ልብስ? የትህትና፣ የፍቅር፣ የማስተዋል፣ የጥበብ ልብስ። መጨረሻ ላይ ድግሱ እየተደገሰ ማን ቢመጣ ጥሩ ነው? ከእርሻ ታላቅየው መጣ። ታላቅየው ሲመጣ ድግስ ነው፣ ሆይሆይታ ነው፣ በቃ ምስጋና ነው። ከዛ ወደ ውስጥ መግባት አልፈለገም ታላቅየው። የሚገርምህ ከዛ ጠራ አገልጋዮቹንና ምንድን ነው የምሰማው ድምፅ አለ። ምን አሉት አገልጋዮቹ? የጠፋ ወንድምህ መጣ አሉት። ደስ ሊሰኝ አይደለም የሚገባው የነበረው? ተቆጣ ይላል። የሚገርምህ እንዴት አለ? እኔ እድሜን ሙሉ ሳገለግልህ ጭራሽ ነው ወደ ውስጥ መግባት ስለተጠየፈ አባትየውን ጠራው። ና ውጭ ወጣ እናገኛለሁ። ከዛ በኋላ አባትየውን ሲመጣ ምን ብሎ ይጠይቀዋል? እንዴት ያ ተሳድቦክ፣ ሰድቦክ፣ ረግጦክ፣ አንቋሽቶክ የሄደው ሲመጣ እንዴት ድግስ ትደግሳለህ? አትበቀለውም እንዴ? አትቀጣውም እንዴ? እኔ ቤት ሆኜ ሳገለግልህ ከስር ሳልጠፋ ለእኔ ድግስ አልደገስክም አለው። የብዙዎቻችን ህይወት እንደዚህ እየሆነ ነው። አየህ፣ እኔ ጸንቻለሁ፣ እኔ እስካሁን ይኸው ዘምራለሁ፣ እኔ እስካሁን ይኸው አስተምራለሁ፣ እቀድሳለሁ። ዮናስ ግን እንደፈለገ እየተሳደበ እየረገጠን ተመልሶ ይመጣል፣ ትቀበለዋለህ ብለን ጣት እንቀስራለን ማለት ነው። አየህ፣ ከዛ በኋላ አባትየው ምን አለው? አትቆጣ አለው። ጭራሽ የአባትየውን ደግሞ ፍቅር ያው ነው። ለሚቆጣውም ለዛ ልጁ ለጠፋውም ልጁም የሚራራ አምላክ ምን አለው? አትቆጣ፣ የኔ የሆነ ሁሉ እኮ ያንተ ነው። አየህ፣ እኔ ለምሳሌ በቤተክርስቲያን አለው፣ አንተ ከቤተክርስቲያን ወጥተህ ነበረ። አንተ በመምጣት እኔ ምንድነው የሚያናደኝ? እንዴት እበሳጫለሁ? እንዴት እግዚአብሔርን ለምን ዮናስ መጣ? እንዳይመጣብኝ ዮናስ ማንኝ? እኔ በእግዚአብሔር ቤት እድሜ ሰጠህ የታገሰ እግዚአብሔር፣ ያልቆረጠህ እግዚአብሔር እያለ እኔ ማን ነኝ? አዎ የምታደርገው ነገር ሊያበሳጭ ይችላል። አዎ ምናምን፣ ግንስ እኔ ማን ነኝ? ለእግዚአብሔር ሄጄ ለምን አመጣው ይህን ሰው ምለው? ስለዚህ ምን አለው ማለት ነው አባትየው? የኔ የሆነ ሁሉ ያንተ ነው። ይልቅ ይህን ሁሉ አጥቶ የነበረው ወንድም ሲመጣ ምን አድርገው? ተቀበለው። ልክ እኔ እንደተቀበልኩት አንተም ተቀበለው ይላል። በቃ ይሄ ነው መልእክት። ስለዚህ ከአንተ የሚጠበቀው እንደጠፋው ልጅ በትክክለኛ ንስሐ፣ በእውነት በሆነ ንስሐ፣ በተለወጠ ማይንድ ሴት፣ በተለወጠ አንደበት፣ በተለወጠ ህይወት፣ በአዲሱ ዮናስ መምጣት ወደ እግዚአብሔር። ከኛ ደግሞ የሚጠበቀው ምንድን ነው? እግዚአብሔርን እያመሰገኑ፣ እግዚአብሔር ስላረገልህ ነገር፣ እግዚአብሔር ስለሚሰጥህ ጸጋ፣ እግዚአብሔር ወደ በረቱ ስለጨመረ እግዚአብሔርን ማመስገን፣ አብረን ወደ ክቡር ስጋ ወደ ክቡር መቅረብ። ፍሪዳውን የታረደውን ያ ልጅ ወደ ቤት ይገባ እኮ ፍሪዳውን ይበላል አብሮ አይደል? አየህ፣ ከኛ የሚጠበቀው ምንድን ነው?
በአንተ እግዚአብሔርን አመስግነን እኛም ቁጭ ብለን አብረን የታረደውን ኢየሱስ ክርስቶስን ደሙን መጠጣት ስጋውን መብላት ከኛ ይጠበቃል ማለት ነው። ስለዚህ በዚህ ልብ ውስጥ የሌላችሁ ወንድሞች እህቶች ካላችሁ ንስሐ እንግባ። እኛ ከዮኒ የምንፈልገው እንዲማር ወደ እግዚአብሔር ቤት እንዲመለስ፣ አልመለስም ካለ ከኛ የሚጠበቀውን አድርገናል። እያለቀስን እያነባን እርሱ ወደሚፈልገው ይሄዳል ማለት ነው። እኛ ደግሞ በእግዚአብሔር ቤት እግዚአብሔር እንደ ቸርነቱ እንዲያጸናን ደግሞ እንለምናለን። አርዮስን ታውቀዋለህ አይደለ? ዮኒ የተወገዘው የሚገርም ነገር ስለ አርዮስን ሲያወግዙ ዝም ብሎ አላወገዙም። ለምነውታል፣ በጣም ለምነውታል፣ አስተምረውታል። በጣም ብዙ ድል ሰጥተውታል። በጣም ከምል በላይ መጨረሻ ራሱ ሲለዩት አባቶቻችን እያለቀሱ እየሳሙ ነበር። አርዮስ እያሉ እያለቀሱ እያቀፉት፣ እንወድሃለን፣ እናፍቅሃለን፣ ግን ትምህርትን ጠላ ነው፣ ግን ትምህርትህን አልፈለግነውም። ምክንያቱም ቤተክርስቲያንን የሚረብሽ ትምህርት ይዘመጣ፣ መንጋውን የሚረብሽ ትምህርት ይዘመጣ። ስለዚህ አንተ እንወድሃለን። እንዲያውም የሚለው መሰለ ታሪኩ ሲመዘገብ እያለቀሱ እያቀፉና እያላቀሱ እየሳሙ ለዩት፣ አወገዙት ይላል። አየህ፣ የክርስቶስ ልብ ስላላቸው። ስለዚህ ክርስቲያኖች እዚህ ያላችሁ ፕሊዝ የክርስቶስ ልብ ያዙ። በቃ የክርስቶስ ልብ ያዙ። እኛ እንጸልይ፣ በንስሐ እንመላለስ። እግዚአብሔር ዮኒን ፍጻሜን ያሳምር፣ ዮኒን ወደ ቤተክርስቲያን ይጨምርልን፣ የንስሐ ልብ ይስጥልን። እኛም ደግሞ እንበርታ። ስለዚህ በኮመንት ሁሌም እግዚአብሔር ይርዳ በጸሎት እያሰባችሁ ብለ የክርስትና ስም ነው ዮኒ? ሀብተ ማርያም። እሺ፣ ስለዚህ ሀብተ ማርያም እያላችሁ እኔ በቃ ያው ከዛሬ ጀምሮ ቃል ገባለሁ፣ በጸሎት አስበዋለሁ። በቃ ጸሎት በማረግበት ጊዜ እግዚአብሔር ሆይ ሀብተ ማርያምን ማስተዋልን ስጠው፣ ጥበብን ስጠው እያልኩኝ ጸልያለሁ። ማን ነው ጠቃሚው? እኔ ለራሴ እኮ ነው የምጠቀመው፣ ለራሴው። ምክንያቱም ክርስቶስ ይሄን ያስተማረኝ። ሌላ ሰው ሊያላግጥ ይችላል፣ ሙድ ሊዝ ይችላል። who cares? የምንጠየቀው በየራሳችን ነው፣ በእግዚአብሔር ፊት የምንቆመው። ኦኬ። ስለዚህ እንጸልይለት፣ እርሱም እግዚአብሔር ልቦና ይስጠው፣ ወደ ቀልቡ ይመልሰው፣ ወደ አንደበቱን ያስተካክልለት። አንተም ጸልይ በተቻለ መጠን። አሁን የጾም ወቅት ነው፣ ጸልይ። እግዚአብሔር ደግሞ ይረዳሃል፣ እግዚአብሔር ደግሞ ያግዝሃል ብለን እናምናለን። ይሄ እድል ደግሞ አንተ የምትቀደስበት፣ ወደ ቤተክርስቲያን የምትጨመርበት፣ ስጋው ደሙን የምትቀበልበት ነው። በቃ ከክርስቶስ ጋር የምትኖርበት ቀሪ ዘመንህን። ምክንያቱም ከዚህ በኋላ 3 ቀን ቆይ፣ 4 ቀን ቆይ፣ 1 ወር ቆይ፣ በምን ታውቋል ዮኒ? አሁን እንኳን በዚህ ሳምንት የሞተ ሰው አታውቅም? በዚህ ሳምንት ብዙ አለ። አንተ ጻድቅ ስለሆንክ ነው እስካሁን በህይወት ያለው? አረ በቸርነቱ ነው። አይ ጻድቅ የሆኑማ የነበርኩበት ጻድቅ ያለው ቢሏል አሏሽ። አዎ ስለነሱ በቸርነቱ ላለው ስለነሱም ቢሆን ትምህርቱ ከሆነ እንደዛ ትምህርት ከሆነ ጻድቅ ያለው ምንም ችግር የለውም እላለሁ። ግን የኔ ስለነሱም ቢሆን በቃ ሁሌም ጸልይላቸው፣ ክፉ ነገር ካለ እንደኔ እንዲገለጥላቸው ነው የምፈልገው። በቃ ምንም ነገር ብዙ ሰዎች አሉ። ምንም ነገር በቃ የክርስቶስ ልብ ያዝና ምንም ቂም እንዳይኖርህ፣ በቀል እንዳይኖርህ። ኢቭን በክፉ እንኳን አሁን ቂም እግዚአብሔር በሚያውቀው ቂም አልወድም። ቂም ማለት ሰው ላይ አደጋ እንዲደርስ ምናምን ለጠላቴ እንኳን ሀዘን አልመኝም። ያንን ልቤን ስለሚያቅም ነው እግዚአብሔር አምላክ ብዙ ጊዜ ሰው የማይጨክንብኝ። ግን ብዙ ቻንስ አይሰጥም። ለእኔ የተሰጠውን ያህል ማንም ቻንስ አገኘ ብዬ አላስብም። ስለ እንትንም እግዚአብሔር መልካም። ይኸውልህ አሁን ትልቁ ነገር ደግሞ እኔ እንዲስተካከል ቢሆን ጥሩ ነው የምለው፣ በቃ ከፕሮቴስታንቶቹ ጋር ያለው ነገር በትምህርት ከዚህ በኋላ ምክንያቱም እነሱንም ማዳን የአንተም የሁላችንም ዓላማ ስለሆነ አንተም ድነህ ሌሎቹም ማምጣት ነው። ስለዚህ ሀሳብን ዳይቨርት ሳታደርግ ከአንደበት የሚወጣው ነገር የፍቅር ቃል፣ እንዲሁም ያስቀየምካቸው ካሉ የተቀየሙ ካሉ ራሱ በወንድሞቻችን በፕሮቴስታንት ያሉ እነሱን ንስሐ ራሱ የሚጀምረው ከዚህ ስለሆነ አይደለ? ምክንያቱም የበደሉንም ብቻ አይደለም የበደልናቸውንም ስለሚል። ኦኬ ሶ በቃ ትምህርት ላይ አተኩር። ለእነሱ መልካም ነገር በመልካም ፍቅር፣ በመልካም ንግግር፣ በመልካም መመኘት፣ በጸሎት ባለው ነገር ሁሉ ከውስጥህ መልካም ነገር ብቻ ከአንደበት እየወጣ በእነሱ ዘንድ ያለውን ነገርም በዚህ መልኩ አድርገው። በቃ አይ በምታየው መልኩ እሱ ቤት አትግቡ እየተባለ ነው። እሱንም አትቁጠር ሆን እንዳልኩ ነው። አልቆጥረውም፣ ግን አይ እንዲሁ እንድታውቀው። አዎ አይቻለሁ።
እንዳትገቡ እሱ ቤት እየተባለ በየቦታው ላይ ፖስት እየተደረገ ነው። እኔ አስገድጄ የማስገባው ሰው የለም። አላይም ብሎኝ ማየት የማይችል ህዝብ ነው ያለው። እኔ እግዚአብሔር ይባረክ። እሱን እጠለዋለሁ ብሎ ግን እኔ ስክሮል ሲያደርግ እኔን ሳያይ የሚያልፍ የለም። ወድጄው አይደለም ግን እግዚአብሔር አምላክ ያለው ነው። ምንም ማድረግ አይቻልም። አንዳንዴ እየጠላሁም ሳትወደው ራሱ መታየው ሰው ሊኖር ይችላል እና ከዛዎቹ አንዱ ነኝ እኔ። ተግባባን እያሏቸው ተደብቀው ያዩኛል በብዛት ስለማውቀውም ጭምር ነው። አንዱ ምን አለኝ እንዲያውም በሚገርም ሁኔታ ዮኒ በዚህ አካውንት ከዚህ በኋላ አንገናኝም፣ በሌላ አካውንት ግን ያው የፈለግኩትን እያልኩኝ አንተ ፔጅ ላይ እመጣለሁ። ያው እየተሳደብክ ያሉኝ ሰዎች አሉ በሚገርም ሁኔታ እና የማየው ነው። አዲስ ነገር የለውም ግን እግዚአብሔር ማሳረፍ ስለፈለገ ነው እኔ። ምክንያቱም ጠያቂ ነኝ እኔ እግዚአብሔር በሚያውቀው በፖለቲካውም በሃይማኖቱም እንዲሁም በሶሻል ላይፍ ላይ በደንብ ደፍሬ የማይነኩ አጀንዳዎችን ነክቼ የምናገር ነኝ። አንዳንዴ ደግሞ የማይገቡ ነገሮችን በል የተነሳ ካልኩ በኋላ የሚቆጨኝ ንግግሮች አሉ። የሰው ልጅ ስትሆን ነው። ሌላው አሁን ለምሳሌ ይቅርታ አድርግልኝ የሚናገሩ ሰዎች አሉ ከኔ በላይ በጣም 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 የሚደብር ስለ ሃይማኖት የሚናገሩ ሰዎች አሉ። በዛ ውስጥ ሆነው በእምነቱ ውስጥ ሆነው ራሱ አሁን በኦርቶዶክስ ውስጥ ሆነው ኦርቶዶክስን የሚያንቋሹ ብዙ አሉ። ኦርቶዶክስ ሆነው ማለት ነው። የኔ የሚገነፍለው ምንድን ነው ያልኳት ነገር ሁሉም ጋር ይደርሳል። የኔ ቢግስት ፕሮብለም እኔ የተነፈስኳት ትወጣለች። በተለይ የሆነች ነገር ልሳት ከዛም እዛም ሲቀባበለኝ ነው የሚውለው። ገባ እነሱ ንጹህ ሆነው ነው በዚህ የሚያዩትና በዛ ስላልሆንክ ያሬዶ እግዚአብሔር ያክብርልኝ። እግዚአብሔር ያንተን ሽርፍራፊ ልብ ይስጠኝ። እንዲያውም የሚገርም ነገር እኔ እንዲያውም ያንተን ልብ ነው የምፈልገው። ምክንያቱም እኛማ እግዚአብሔርን ያወቅነው የለመድነው ደፋሮችም ሆነናል። እግዚአብሔር ሲቆነጥጠንም ሲቀጣንም ደግሞ ይቅር ሲለንም ስለተለማመድ ነው። እኛማ በፍርድ ወንበር ቁጭ ብለን ምንፈርድ ሆነናል። ገባ የእግዚአብሔር ፍቅር የእግዚአብሔር ምሕረት ስለተለማመድ ነው። በቃ ፈራጆች ሆነን ቁጭ ብለን የፍርድ ወንበር ላይ ቁጭ ብለን እገሌ ውጣ እገሌ ይግባ እያልን ብዙ በተለይ በስጋዊ በትምህርት ከማንም ጋር እንደራደርም ታውቃለህ። በትምህርት ውጣ ነው የምልህ አሁንም ቢሆን ምክንያቱም ትምህርት ላይ ክርስቶስም ቀልድ አያውቅም፣ ሐዋርያቱም ቀልድ አያውቁም። የስጋ ኃጢአት በደል ላይ ግን ውጣ የምትለው የለም። ምክንያቱም አንተም በዳይና አንተም እግዚአብሔር ተሸክሞ ያለና። ስለዚህ እኛ እሱ ይሄ የፍርድ ነገራችን ከልባችን ካልወጣ አስቸጋሪ ነው። እግዚአብሔር ይርዳ፣ እግዚአብሔር ይርዳን። እንዳልኩ በቃ አንደበትህን ገርተህ በፕሮቴስታንቱም ሳይድ ያሉትን መልካም ነገር እየተመኘ ከመጡ መልካም በትምህርት በተረፈ ምንም ፐርሰናል ነገሮች ሳይነሱ ምንም የግል ነገሮች ሳይነሱ በቃ እግዚአብሔር ይቅር ይበለን፣ እናንተንም ይቅር ይበላችሁ፣ እኔንም ይቅር ይበለኝ፣ በንግግሬ በተናግሬ አስቀይሚያችሁ ከሆነ እናንተንም ይቅር በሉኝ ብለህ አዲስ ፔጅ አዲስ ምዕራፍ እግዚአብሔር እስክሪብቶና ደፍተር ሰጥተዋል። እስክሪብቶ የተባለው ምንድነው? ደፍተር የተባለው ምንድነው? ደፍተርክ እድሜክ ነው እንግዲህ ጊዜክ ነው ከዚህ በኋላ ያለው። እስክሪብቶክ ደግሞ ምንድነው? የተሰጠህ እግዚአብሔር የሰጠህ ደፍተርክ ላይ የምትጽፈው ህይወትክ ነው። ስለዚህ አዲስ ነገር ጽፈህ በአዲስ ህይወት በአዲስ አንደበት ዳዊት ሲጸልይ ለአንደበቴ ጠባቂ መልአክን አቁም ብሏልና በቃ ለአንደበት እግዚአብሔር ጠባቂ መልአክን አቁሞ ክርስቶስ የሚጠቀምበት ምርጥ ዕቃ እንዲሆን ህይወትህ ከአንተ የሚጠበቅ ድርሻ አለ። እግዚአብሔር ደግሞ መሐሪ ነው። ከኛ ከክርስቲያኖች ደግሞ የክርስቶስ ልብ ይኑረን። ከኛ የሚጠበቀውን እናድርግ፣ እንጸልይ። ጌታ ወደዚህ ምድር የመጣው 99ኙን ነገር ትቶ አይደለ? ለአንድ ነፍስ እኮ ነው የመጣው። አዳም ምን ያልበደለው አለ? እስቲ አሁን አንተና አሁን እኛ ዮናስ በደለ የምንለውን ይዘን እና ክርስቶስ የእኛን ኃጢአት ይዞ የተሸከመውን ብናነጻጽረው ምንም እኮ አይገናኝም። እንደኛ እኮ በጣም 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 ወራዳና በደለኛ የለም። ግን ክርስቶስ ቸር ነው፣ ቸር ነው። ይሄ ማለት ግን ነገ ዮናስ ነገ ተመልሶ ቤተክርስቲያንን ቢሰድብ ነገ ተመልሶ ሌላ ነገር ድራማ ቢሰራ እኛ ክርስቲያኖች ምን እንደምናደርገው ይባል በጸሎት እናስበዋለን። የሚለው ምንድነው መጽሐፍ ቅዱስ መሰለ ይሆኒ አንድ ሰው ቢበድልና ብታዝንበት ለራሱ ነገር ይላል። መጀመሪያ ይሄው እየነገርኩ ነው። ለራስ ቤት ከፍቻ አላማውም ማለት ስምንም አንስቼ አላቅም እንደምታውቀው
ይኸው ለፊት ለአንተ ነገርኩ። ያ ሰው ባይስተካከል ጓደኛ ይዘህ አንድ ቀረብ ያለ ሰው ይዘህ ደግሞ አናግረው ይላል። አስቡ። ከዛ ደግሞ አሁንም ባይስተካከል ደግሞ በህብረት ሆነ አናግረው ይላል። በቤተክርስቲያን ሆነ አሁንም አልሰማ ቢል የቤተክርስቲያን ሽማግሌ ይዘህ አናግረው ይላል። አየው። አሁንም ደግሞ አልሰማ ቢል ምን አድርገው ለቤተክርስቲያን ሰተህ ለእግዚአብሔር ሰተህ ከእርሱ ግን ምን በል ተለይ ይላል። አየው። ኦኬ። ይሄ ሁሉ ሂደት ለምንድን ያስፈለገው ይባል? ከሐሜት ለመዳን። አየው። ሐሜተኛ ከመሆን ስለአንተ ሳወራ እድሜን ከምፈጅ በዚህ ወጣ በዚህ ገባ ከምፈጅ ከእኔን ከሐሜት ለመጠበቅ ከቂም ለመጠበቅ ከቁጣ ለመጠበቅ እነዚህ ሂደቶች እንሄዳለን ማለት ነው። ለቤተክርስቲያን ሰተተለይ ማለት ነው። ስለዛች ነፍስ በቃ እግዚአብሔር እንዲምራት እግዚአብሔር ይቅር እንዲላት ምን አድርጋት ነው? ጸልይላት። በቃ ለእግዚአብሔር ስጣት። አንተ የሚጠበቅብን ነገር አድርገሃል፣ ከኛ የሚጠበቅብን ነገር እናደርጋለን። ቀጥሎ ደግሞ ለእግዚአብሔር ሰተን እግዚአብሔር ደግሞ ልብን የሚመራ የሚያስተካክል ነውና ለእግዚአብሔር ሰተን በጸሎት እያሰብን የክርስቶስን ልብ ይዘን እንግዲህ ጌታ እስኪመጣ እንበረታለን ይሆን ብለን እናስባለን። አሜን። አይ እኔን እግዚአብሔር የሚያበረታ አምላክ የሚያበረታ የሚደግፋ እንደ ሰው ቢሆንማ አልኩ። በተለይ እኔ የምኖር አይመስለኝም እንደ አበሻው ንግግር በጣም 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 ይጎዳኛል ብለው የሚያስቡ ሰዎች አሉ። የሚገርመኝ በጣም አሁን በአቡነ ማትያስ እንዲሁም የአቡነ ማትያስን ስፔሻሊ የሆነ ጦርነት በነበረበት ጊዜ ኦርቶዶክስ ተብዬ የተባሉት ሁሉንም እያልኩ አይደለም፣ በጦርነቱ ጊዜ እሳቸውን ሲወቅሱ የነበሩ ሰዎች ነበሩ። በጣም ብዙ በሚዘገንን ሁኔታ ሶሻል ሚዲያ ላይ እየፖሰቱ ዘግዝቀው ስትሰድቡ የነበራችሁ ስንት ናችሁ? ራሳችሁን ጠይቁት። የእኔ ስራ ልክ ነው እያልኩ አይደለም። እናንተ ስታረጉት እኔ እስከዛ ወጥቼ ነው። እዛው ሆኜ ቢሆን አዎ ይባላል። ከዛ ከወጣው ለእኔ እኮ ምንም አይደሉም እሳቸው። ተግባባል። በዛ ደረጃ ስታረጉ የነበሩ ወንድምና እህቶች ነበራችሁ እኮ። እንደው ሾርት ሚሞሪ ስለሆንን ምናምን ሊሆን ይችላል እንጂ የጦርነቱ ጊዜ በደንብ አርጋችሁ እሳቸውን ሙልጭ አርጋችሁ ስላልተናገሩ በጦርነት ኢንቮልቭ አላረግም ስላሉ አቡነ ማትያስ የሰደባችኋቸው ብዙ ሰዎች ነበራችሁ። እና አንዳንዴ ሰውን ስንወቅስ ራሳችንን ብናይ እኔም ማርጌው ነበረ ወይስ እኔ ንጹህ ነኝ የሚለው ወንድማችን ያሬዶ እንዳለው ብናይ ጥሩ ነው። እኔ አሁንም አልኩኝ፣ ትላንትም ከትላንት ወዲያም ብያለሁ። ምናልባት ቪዲዮን አይተ ሊሆን ይችላል። ለኦርቶዶክስ የምጨምርላት የምቀንስላት 5 ሳንቲም ነገር የለም። ምንም ነገር ለዘመናት የኖረች ስንት ዘንዶች መጥተውባት የተቋቋመች ወደፊትም የምትቋቋም ቤት ናት። ምንም በአለት ላይ የተመሰረተች ምንም ነገር የማይሸረሽራት እንደሆነች አሳይታለች። ምንም አለት ላይ ነው ያለችው። በአሸዋ ላይ የተመሰረተ ማን እንደሆነ አብረን የምናየው ይሆናል። እና ትልቁ ነገር ምንድን ነው? እኔ ተምሬያለሁ ወይ ነው? እኔ ድኜበታለሁ ወይ ነው? ስለዚህ አብዛኞቻችሁ አሁን በነገራችን ላይ አንተ ቤት መጥተው ኦርቶዶክስ መስለው የሚሳደቡ የሌላ እምነት ተከታዮች እንዳሉ ተረዱ። በፊት አላቅም ነበር። እግዚአብሔር በሚያውቀው እዚህ ቤት ትልቅ ሴራ እንዳለ የምነግራችሁ ኦርቶዶክስ መስለው በፌክ አካውንት ገብተው ብዙ ነገር ይጽፋሉ። ስለዚህ እሱንም ጥንቃቄ አድርጉ። ምክንያቱም የኦርቶዶክስ በእምነቱ ላይ ትንሽ ጨከን ይላል። ደስ የሚል ነገር አለ እና የራሱን ሰው አሁን ያሬዶ ጋር መጥቶ no way ኦርቶዶክሳዊ እህት ሆና ኦርቶዶክሳዊ ወንድም ሆኖ ወንድም ያሬድን የሚናገረው የለም። 100% ሹሮኝ ይናገራለሁ። ኦርቶዶክስ መስሎ ፕሮፋይል አድርገው ሆን ብለው የሌላ አሁን ነው የቅዱሳን ስዕላትን አድርገው መስለው የሚመጡ ሌሎች እንዳሉ ግን እንድታውቁ ብዬ ነው። ይሄ ነገር ስላለ ስለማውቀው እዚህ ቤት አሉ። በደንብ ኦርቶዶክስ እንድትጠላ ትልቅ ፕሮጀክት አለ። በጣም ሂውጅ። የዋህ ቤት ስለሆነች ይሄን ሌላው ጋር ያለውን ብዙ ምንድን ነው የሚፈልጉት ከኛ የሚለው ጥያቄ የላትም ኦርቶዶክስ። ያም ይመስለኛል እግዚአብሔር ያቆያት። እዚህ ጋር ግን ኦርቶዶክስን እንዴት ነው የምናፈርሰው ተብሎ አጀንዳ ተይዞ ይመጣል። እግዚአብሔር በሚያውቀው
በደንብ ተደራጅቶ ኦርቶዶክስን እንዴት አድርገን ነው መንበትናት ተብሎ አጀንዳ ተይዞ ስለ ክርስቶስ ሳይሆን ሞር ፎከሱ ልዩነት ቢኖር በዚህ ጋር እንነጋገር፣ ምንድነው ልዩነታችን እስቲ አንድ እንሆንበት ተብሎ የሚሰበክ ሳይሆን እንዴት አድርገን ተለያይተንም ኦርቶዶክስን እንዴት እናጥፋት የሚል አጀንዳ ተይዞ እንደነበረም እሱንም እንድታቁት ነው እና ሲጠይቋችሁ ከየት ነው ብሎ መጠየቅን የመሰለ መልካምነት የለምና እግዚአብሔር ኦርቶዶክስን ይጠብቃት። እግዚአብሔር ተአምሩን ያሳያል፣ ይገልጣል። ብዙዎቹ በንስሐ ይመለሳሉ ብዬ አስባለሁ። እኔ ብቻ ሳልሆን ብዙ የማስመሰል ህይወት ያላቸው ውስጣቸው ደስተኛ ያልሆነ ከውጭ የሚመስሉ ውስጣቸው ግን ባዶ የሆነ እልፍ አላፋሉ ብዬ ነው የምነግርህ። ውስጥ ባዶ ትመስላለህ፣ ከላይ መዝሙር አድርገህ እንግዲህ አሁን ለምሳሌ ፈለገ አንድ ኦርቶዶክስ ያለች እህት ወይም ወንድም የሆነ የኦርቶዶክስ መዝሙር ይስማ፣ ሁሉን ነገር አቋርጦ ወይ ያሸበሽባሉ ወይ በስርዓት ይጀምሩታል። በፈለግከው ሂድልኝ ቢች ላይ ሆነው እኮ ነው መዝሙር የሚለቀቀው። አባቴ ማሸብሸቡ ራሱ አስፈላጊ እንዳልሆነ አድርገው ነው። እና እኔ አንዴ እንዲያውም ተቆጥቼ ተናግሬ ይህ ሰውዬ ሊቀየር ፈልጎ ነው እንዴ ብለው የዛሬ ስንት ወር እንትን ሲሉብኝ ነበር። እና ቢያንስ ፈሪሃ እግዚአብሔር የሚባለው አብሶሉት ያለ ፈሪሃ እግዚአብሔር የእግዚአብሔር ነገር ሲነሳ ድንግጥ የሚል ማንነት ኦርቶዶክስ ውስጥ አለ። ድንግጥ መዝሙር ሲመጣ ድንግጥ ማለት ገብቷል። ያንን የሰጠ ማንነት ካለ እውነተኛ መንፈስ እንዳለ እያየነው ነውና ብዙ በንስሐ የሚመለስ ብዙ እንዳለ እናገራለሁ። እና አንተ ከተለያየን በኋላ ማሳያቸው አንዳንድ ቪዲዮዎች አሉ። ራሳቸው ወንጌላውያንን አስተማሪ ነን የሚሉት ያሉትን ቃል በቃል የት ነው የሚመጣው ሲያርፍ ብለው ራሳቸው የሚናገሩትን እኔ እንደ ትምህርት አድርጌ ስድብ አይደለም እኔ አይደለም የምናገረው። የራሳቸው አስተማሪ ነን ወንጌላዊ ነን ሲሉ ኦርቶዶክስን ሲወቅቱ የሚውሉት ስለ ራሳቸው ሲነጋገሩ ምን እንደሚሉ የማሳይበት ነገር ይኖራል ብዬ አስባለሁ። ለሁላችንም ልቦና ይስጠን። እኔ ግን ውስጤ ሰላም እያገኘ ነው እግዚአብሔር በሚያውቅ። ጥሩ መልካም ይሁንዬ። እንግዲህ እንዳልኩት ነው በተቻለ መጠን ትምህርቶች ላይ ማተኮር ኢቨን ፕሮቴስታንቶች ራሱ ቻሌንጅ ማድረግ ከፈለግ በግለሰቦች ድካም በግለሰቦች ኃጢአት ሳይሆን በትምህርት ምክንያቱም ኃጢአትማ አንተም ሁላችንም እንሰራለንና በትምህርት ያ ከሐሜት ይጠብቃል። ያሬዶ የትምህርት ነው እሱ ነው እያልኩ ያለው። በተቻለ መጠን ሐሜትና ትምህርትን መለየት፣ ምክንያቱም እግዚአብሔርን ደስ አያሰኘው። እኛ በሐሜት እግዚአብሔር አይከብርም። ለምሳሌ አሁን ነገ እግዚአብሔር ፈቅዶ ወደ ቤተክርስቲያን ወደ ኦርቶዶክሳዊት ቤተክርስቲያን ብትመለስ በቀይደር በንስሐ ጴንጤን ብትሰድብልን ለኦርቶዶክስ አጠቅማትም፣ እግዚአብሔርም ደስ አይሰኝም። ኦር ጴንጤ ሆነ ደግሞ ኦርቶዶክስን ብትሰድብ ኦር ደግሞ ክርስቲያን ሆነ ሙስሊም ብትሰድብ እግዚአብሔር በዛ አይከብርም። እግዚአብሔር በስድብ አይደለም የሚሰበከው የሚገኘው። እንግዲህ ወንጌላዊ ነን ብለው 10 ዓመት ሙሉ ይሄን ሰርተውታል። እንደሆነ ባይገባኝም እኔ ፍርዱ ለእነሱ እንተዋለን። ሆን ግን አሁን ከኔና ከአንተ ምን ይጠበቃል? 7 ዓመት ዩቲዩብ ሸቅለውበታል። ከኔና ከአንተ ምን ይጠበቃል ነው። ምክንያቱም እንሞትና በፍርድ ወንበር እንቆማለን በክርስቶስ ፊት እና ክርስቶስ ምን እስቲ ለእኔ ብላችሁ ሐሜት ያማችሁልኝ፣ የሆነን ግለሰብ የሰደባችሁልኝ፣ የሆነን ቤተ እምነት ያንቋሻችሁልኝ ኑ ወደ እኔ ጥሩ ሰራችሁ አይልንም። የሚለን ምንድነው? ምን ፍቅር ሰጣችሁ? ጠላቶቻችሁን ወደዳችሁ ሆይ? የሚሰድቧችሁን መረቃችሁ ሆይ? ከሐሜት አንደበትን ቆጥበ ልብን ንጹህ አድርገ በይቅርታ በንስሐ ተመላለስኩ ነው ትልቁ ክርስቶስ ይፈልገውና ያንን እግዚአብሔር አንተም እንድታረግ መንፈስ ቅዱስ ይርዳ፣ እኛንም ይርዳን። ወደ እውነተኛው እግዚአብሔር ደስ ወደሚሰኝበት ይሄ ሰው የሚያጨበጭብለት ሰው ምናምን ደስ የሚሰኝበት ሰውን እግዚአብሔር ደስ የሚሰኝበት ህይወት ለአንተም ለሁላችን የሚስጠን እድሜህን የንስሐ ጊዜው እንግዲህ አሁን እየጾመው ስለሆነ የንስሐ ጊዜ ለአንተም ለሁላችን የሚስጠን። አንድ መዝሙር ላሰማህና በተለይ አሁን የተናገረው ነገር የሚጠቀልልን ስለሆነ በዛ መልኩ ቢሆን አሪፍ ነው። እስቲ ልክፈተው፣ ስማ። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንደምን እስከ ሰዓት ቆያችሁ? አሜን። የአምላካችን
አምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የዘማሪት ሲስተር ህይወት ተፈሪ የሆነውን ምናለ ብታስተምረኝ የሚለውን መዝሙር በአንድነት በተመስጦ እንዘምር። Jesus.
አያውቁትምና የሚያደርጉት ይቅርታን የለመንክ ላጠጡ ሐሞት ምን አለ ብታስተምረን ምን አለ ብታስተምረን እንዲህ ያለ ሕይወትን እንዲህ ያለ ሕይወትን አሁን ምን ቸገረ ብትሰጠኝ ለአንድ አፍታ የትህትና ቀሚስ የትዕግስትን ኩታ እያየህ አይደል ወይ ነፍሴ ተራውታ የመሰደብን ዘውድ የመናቅን ካባ ምን አለ ብትኖር ምን አለ ብትኖር ይህች ልብ ደርባ ይህች ልብ ደርባ ትዕቢት ለተሞላ ላትንኩኝ ባልቤ ለክብሩ ለሚኖር ለኩን ማሳቤ ምናልባት ትቀባ የትህትናን ሽቶ እንደዚህ ከሚኖር ሸቶ ተበላሽቶ ኧረ እኔስ አልቻልኩም አቅቶኛል በጣም ስድብን መቀበል አቤትን ማጣጣም ስተርከው እንጂ ስኖረው አቃተኝ ይህን መራር ጉዞ አንተ ብዘጋተኝ አንተ ብዘጋተኝ እሺ የሚገርም መዝሙር ነው። በጣም በጣም ይሄ አያስጨፍርም ግን እሱ እንኳን የለም 8 ወር ዘልያዋል እሱ የለም እና እግዚአብሔር ይርዳን። እንግዲህ እግዚአብሔር ያስተምረን። እንደ ክርስቶስ ይሁዳ እንደሚሸጠው እንደሚገለው አሳልፎ እንደሚሰጠው እያወቀ እግሩን ያጠው ነበረ ጌታ ጎንበስ ብሎ እና በቃ የክርስቶስ ልብ ማለት ይሄ ነው። በቃ የክርስቶስ ልብ ሲኖረን ሁሌም ፍቅር ነው የሚታየን። የዛ ሰው ነፍስ መቆሸሿ መጨነቋ ነው የሚያሳስበን እና እንግዲህ ራሱ ክርስቶስ ያስተምረን፣ የራሱን ልብ ራሱ ያስተምረን። ይስጠን ለሁላችንም። አመሰግናለሁ። እነ እፎ አይ ዶንት ቲንክ ዛሬ አልገቡም ማለት ነው። እንግዲህ በኋላም ከገባው መናገር አይቀርም። ከቻሉ ከመጡ እኔ ፔጅ ላይ ኮፒ ሊንክ አስደርጋለሁ። አዲስ አካውንትም ከከፈቱ ፎሎ እናስደርጋለን። መልካም ጥሩ፣ በጣም እንገናኛለን። ዛሬ ማታ እስኬጁል አላችሁ ወይስ? የለንም። ዛሬ ትንሽ ረፍት ሁሉም እየወሰደ ነው። በስሱ አሪፍ እየመሸባቸው ምናምን ነገር ሰዓቱ ትንሽ ሌት እየሆነ ለአንተም እየተመቸ አይደለም እና ለሁላችንም ትንሽ እርሊ እያረኩ ለመግባት ሞክራለሁ። በቃ ጥሩ። አይ ቲንክ አሁን ኔክስት እርሊ ሲሆን ደግሞ ኢትዮጵያ ሌሊት ይሆናል። አሁን ግራ የገባኝ ለነሱ አይ ቲንክ በቀን በዚህ 9 o'clock ብገባ
ለኢትዮጵያም ለአሜሪካውም ለውጭም ለሚኖረው ጥሩ ነው ብዬ አስባለሁና ስኬጁሉን አስተካክዬ ገባ በዚህም በኢትዮጵያም ሁሉም ሰው እንዲያገኘው ለማድረግ እንችላለን። በጣም ጥሩ። የሚገርም ነገር እዛ የቅዳሴው ባለፈው ፕሬዘንት ያደረኩት በጣም ብዙ ሰው በቃ እኔ ራሱ ነዝሮኛል። እግዚአብሔር በሚያውቀው ብዙ ሰው ነው የፖስተው እና ጣዕም እንዳለው ምን እንዳለው ያሳያል እና በጣም ነው ደስ ያለኝ። እንዲያውም ሌላ ጊዜ ሲገኝ ብሎ እንትናንም አውርቼዋለሁ ወንድማችን ዮሐድን አውርቼዋለሁ። እንደገና እኮ ቅንጣቢዋ ናት ምንም አላሰማንም አለ። ገና አልሰማንም እና አንድ ቀን እንዲያውም ፕሮግራም ይዘን እሱን ብናደርገው ተባብለናል እና አንተም ጊዜ ሲኖር እንትን ብለን የእንግሊዝኛውም የአማርኛውም የግዕዙም ስላለ እሱን እያሳየ ጊዜ ሰተህ ብታደርገው እንዴት በደስታ እኔ ራሱ በጣም ነው ደስ የሚለኝ። ልደታ ነው የወሰደኝ እግዚአብሔር በሚያውቀው። እዛ እናስቀድስ ነበር ልጅ ሆነን እና እዛ ነው የሄድኩት። ወዲያው ነው የወሰደኝ። በጣም ከባድ ነው አንዳንዴ እና እግዚአብሔር ይስጥልኝ። እሱን በጣም ነው የወደድኩት። በቃ ቅዳሴያችን በጣም የሚገርም ውብ ነው። በቃ ማለት ክርስቶስን አሰብክም ለሚሉ ሰዎች ግርም ነው የሚለኝ እና ይሄ ቅዳሴ እንግዲህ 2000 ዓመት በላይ ሊሆነው ነው ይሄንኑ ስንል ማለት ነው። ይሄ ደግሞ በቃ ልክ በእኩል ቦታ በኢትዮጵያም በውጭም በየትም ያለች ቤተክርስቲያን ይሄው ነው በቃ ጸሎቷ፣ ቅዳሴ ጸሎቷ 14ቱም ቅዳሴና ድንቅ ነው፣ ልዩ ነበረ። አንተም ስላመቻቸህልን ቤተን ከፍተ እግዚአብሔር ይስጥልን፣ ምንድንበት የምንጠቀምበት ጌታ ደስ የምናሰኝበት ያርግልን። እናመሰግናለን። ሆንዬ ተባረክልኝ። ያሬዶ እግዚአብሔር ይጠብቅ። አሜን። እሺ፣ ሰላም ያገናኘን። ሰላም ይብዛ። አሜን ባይ። እሺ ያሬዶ፣ በጣም ደስ የሚል ጊዜ ነው እና እግዚአብሔር ባርካቸው። አሁንም የምለው ምንድን ነው ደጋግሜ የዮኒ ማኛ መምጣት መሄድ ለኦርቶዶክስ ምንም ማያርግ አልጨምር አልቀንስ። እኔ እንጂ ተጠቃሚ ኦርቶዶክስ አይደለች። ይሄ እንድታቁ። ለኦርቶዶክስ እኔ እንጂ ተጠቃሚ ኦርቶዶክስ በእኔ አትጠቀም። ምክንያቱም በእኔ የተሰደበች ናት፣ በእኔ የተዋረደች ናት፣ በእኔ ጓ የተባለባት ናት፣ በእኔ ብዙ የተባለች ናት። ስለዚህ ለኦርቶዶክስ ዳሜጅ እንጂ ምንም ጥቅም የለው። ለእኔ ነው ይህን የምለው። የዮኒ ቬጋስ ጓደኝነትን ጭምር ነው። ዮኒ ቬጋስ በእኔ ተሰድቧል፣ በእኔ ብዙ ነገር ተብሏል። ጓደኝነታችን እስከ መጨረሻው አድርገነዋል። ስለዚህ አንዳንድ ሰዎች በተለይ ፕሮቴስታንት ወንድምና እህቶቼ ልንገራችሁ፣ ቀኝን ሲመታ ግራ ስጠው የሚለው ትምህርቱን መቼ እንደምታስተምሩት ግራ እየገባኝ ነው። ተግባባን? ግራ እየገባኝ ነው በጣም። ዮኒ ማኛው የማይለጥፉ ፌስቡክ ላይ በእኔ ቪዲዮ የማይለጥፍ ፕሮቴስታንት ወንድምና እህት እያጣው ነው። ቀኝን ሲመታ ግራ ስጥ የሚባል ትምህርት ቀረ እናንተ ጋር። ኤዲት አድርጎ ሰው ለማስመታት መፖሰት፣ በቃ እሱ ነው ወንጌል። ስለዚህ እሱን ብታስተካክሉት ደስ ይለኛል። ኤዲት እየተደረገ የትኛው ኦርቶዶክሶች ዮኒ ማኛ እንዲጠሉት ስጠመቅ አልጠሉኝም እኮ አብሬያቸው ነው፣ አብረውኝ መጥተዋል እኮ። እንደዛ እየተናገሩ ጓደኞቼ እኮ አራቁኝም። የኦርቶዶክስ ጓደኞቼ በዛ ጊዜም አራቁኝም። በዛ ጊዜ እንኳን የኦርቶዶክስ ጓደኞች አራቁኝም፣ እንደፈለግኩ እየተራገጥኩ። ግን በኦርቶዶክስ ለማስጠላት ጉቺዬ እንዴት ነሽ? በኦርቶዶክስ ለማስጠላት የምትሰሩት ስራ እናንተን የሚጠቅመው ምንድን ነው? እናንተን የሚጠቅመው ምንድን ነው? ምክንያቱም እንደኔ አይነት ፌመስ ሰው በህይወታችሁ መጥቶ አያውቅም እናንተ ጋር። ነቨር ከጫፍ እስከ ጫፍ የሚታወቅ ሰው እናንተ ቤትን ሰላም ብሎ አያውቅም። ዳስ ዋይ የተበሳጫችሁት እና ኢትስ ኦኬ ሳምታይምስ ኢት ሃፕን። አንዳንዴ መቀበል ነው። ኢትስ ኦኬ ሳምታይምስ ኢት ካን ሃፕን። ሳምታይምስ ሊያጋጥም ይችላል እንደዚህ አይነት። ወንጌሉ አንድ ቢሆን ምንም የሚያጨቃጭቀኝ ነገር የለም።
ተግባባ። ወንጌሉ እየሞከርኩ ነው ሆነብኝ። ምን ላርግ? አብረን እንሞክር። ሙከራ ላይ ያለ እምነት ላይ ምንድን ነው የማረገው? እዚህ በደንብ ተደርጎ እያንዳንዱ ነገር ኤቭሪዌር ብትሄድ አንድ አይነት የሆነ አለት ላይ የቆመ አለ። 2000 ዘመን ቅዳሴው አንድ አይነት የሆነ አለ። እዚህ ጋር እኮ አባታችን ሆይ እንኳን አይባልም። ለመምጣት እኮ አባታችን ሆይ ማለት አለብኝ እኮ። ስትጸልዩ አባታችን ሆይ ብላችሁ ጸልዩ ብሎ ኢየሱስ ክርስቶስ አስተማር። እሷን እንኳን እኮ የለችም እኮ። የክርስቶስ የሆነውን በሙሉ እኮ ተቃዋሚ ነው ያለው። አሁን ለምሳሌ ጥምቀት ለክርስቶስ ነው፣ ሌላ በማን ትጠመቃለህ? በአብ ወልድ በመንፈስ ቅዱስም ተጠመቅ አትጠመቅም። ቁርባን የክርስቶስ ነው፣ አያስፈልገኝ። እግርን ከጫማ አውልቅ፣ ለክርስቶስ አላውልቅ። የክርስቶስ የሆነውን ተቃውመ የክርስቶስ ነኝ ማለት አይከብድም ወይ? እኔ ጥያቄ ሙሉ የክርስቶስ የሆነውን ተቃዋሚ ነህ፣ ግን የክርስቶስ ነኝ። ስለዚህ እየሞከርክ ነው የሚለው ነገር እያግባባን አይደለም። ማየት እኔ በማየው ነው። ኦርቶዶክስን አላየዋትም። እግዚአብሔር በሚያውቀው እኔ የኦርቶዶክስ ዲያቆን አይደለሁም፣ ሰንበት ተማሪ አይደለሁም፣ ምንም አይደለሁም። መንገድ ላይ ፉን ፉን የምል ሰው ነበርኩኝ። ወደዚህ መጣ። የመጡትም እንኳን ግራ ገብቷቸው ከኦርቶዶክስ ነው የሚሰርቁት መዝሙሩ። የመጡት እንኳን ትዜን ብታመጡ ፓስተር ትዜው ወይም ዘማሪው ትዜ ምናምን ብታመጣው ላፍ እያደረገ ከኦርቶዶክስ ነው ወንድማችን ጭልፍ እያደረገ መዝሙር የሚወስደው ጸናጸል የሚወስደው ከበሮን የሚወስደው ምናምን የኦርቶዶክስን ዘማሪ ሆነ ተማሪ ሆነ ራሱ ብትወጣ ከኦርቶዶክስ ነው ሄደ ሁሉ ዝርፍ እያልክ የምታመጣው እንጂ እዚህ የምትማረው ምንም ነገር የለም። እዚህ የምታረገው ነገር የለም። ገባ? የለም። የምታወራው ታሪክ ምን የለም። ገባ? እኔ ግን እንዳልኳችሁ እኔ ሰንበት ተማሪ አልነበርኩኝም፣ ቄስ ዲያቆን አልነበርኩኝም። ሶሻል ሚዲያ ላይ ፉን ፉን የምል ሰው ነኝ። ተሳው ግን ልክ ሐዋርያ የተገኘ አድርጋችሁ ምናምን ነገር እናንተ ታዋቂ ሰው እንጂ አዋቂ ሰው አይደለም የምትፈልጉት። እንደማቀው ታዋቂ ሰው እንጂ አዋቂ ሰው ፍላጎት የላችሁ። አዋቂ ሰው በፍጹም እናንተ ጋር ህብረት የለውም። ታዋቂ ሰው ግን አዎ እንትና መጣ እኮ ባሻ ለባሻ መጣ፣ የሚያውቀው ነገር የለም። ባሻ አርቲስት ነበረ መጣ እና ዘንወይ ምን ሊያስተምር ይችላል? አንድ ሰሞን ያወራል፣ ከዛ በኋላ ድራሹ ይጠፋል። ደብዬ እንዴት ነህ? ስለዚህ ያንን ነው እኔ ስድቡን አስፈላጊ አይደለም፣ ልሰዳደብ አይደለም፣ ምን አይደለም። ግን አንዳንድ ቪዲዮዎች ለባሉ ድምቀት ብናይ ጥሩ ነው። ራሳቸው ከሚሉት ከተማር ናቸው። እስቲ ልቦና ከሰጠን ራሳቸው ከሚሉት አንጻር ሲታይ እንየው እስቲ። አይሻልም? ማየት ጥሩ ነው። አይንም ቀለባለሁ አይደል? ቤተሰብ ለባሉ ድምቀት መተያየቱ ጥሩ ነው፣ ጥሩ ነው ፋሚሊ። እና አትበሳችሁ። እኔ በጣም ሆድ ነው የባሳቸው። አንድ ሐዋርያ ነው የሄደው እንዴ? እኔ ሐዋርያ ወልደ ዘብዴዎስ ነኝ እንዴ? እስከማውቀው አይደለው። እና በጣም የሆነ ሆድ ብሶት ምናምን ነገር እያየው ስለሆነ ትንሽ ደስ አላለኝም። እስቲ እኔ እንትና ጌታን ተቀበለ እያላችሁ ወጣችሁ ነው። ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለባህሉ ድምቀት? ወደ የትኛው ዲኖሚኔሽን ነው የሄደው? በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። ማናቸው ጋር ሄደ ኢየሱስ አንድ
መካነ ኢየሱስ ለብቻ መንግስት ሆነ የቆመችው ማናቸው ጋር ሄደ? ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። ያዝልኝ። ከየትኛው ዲኖሚኔሽን? እኛ ሁላችንም አንድ ነን። አንድ ነን ይላል። በምን በአካል ነው በግብር ነው አንድ ይሆናል? ከአርባ አምስቱም አንድ ነው። እኛ የተለያየን አይደለም። ውሸቱን አቁሙት፣ ማጭበርበሩን አቁሙትና ወደ የትኛው ጌታ ነው የሄደው? ኢየሱስ አንድ ያላደረገው ትውልድ፣ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ያዝልኝ። ምንድን ነው ይሄ ነገር? እና ይህንን ያውቅ ነበር አሁን ነው መድኃኔዓለም ምስክር አላውቅም። ራሳቸው ይነግሩሃል እኮ እኛ ቪዲዮ ስለማናይ እኛ ፉኑ ላይ የሆነ ቦታ ስለምንል እንጂ እነሱ እኮ እየነገሩን ነበረ። ውርን ሲደ እነሱ በደንብ በአደባባይ እየነገሩን እኛ አንሰማ። ብንሰማ ባዳምጥ ኖሮ ይሄኛው ቢላክልኝ ኖሮ እኔም እንዲህ አልላስም ነበር፣ አልጣላም ነበር። እንዲህ አይነቱ አይላክ አሁን ነው የሚገለጥልኝ። እስቲ እንድገመው ለበዓሉ ድምቀት እንትና ጌታን ተቀበለ እንትና ጌታን ተቀበለ እያላችሁ አታጭበርብሩ። ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለበዓሉ ድምቀት? ወደ የትኛው ዲኖሚኔሽን ነው የሄደው? በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። ታብታብ ኮፒ ሊንክ ቤተሰብ ማናቸው ጋር ሄደ? ኢየሱስ አንድ ያላደረገው ትውልድ፣ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። አሁን ኢየሱስ ክርስቶስ በስጋ ቢመጣ ከማን ጋር ሄዳል? የትኛው ህብረት ላይ? ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው? የኢትዮጵያ ሚያረ ቤተክርስቲያን ሙሉ ወንጌል ያለችበት ወይስ ከአለት ጋር ብቻ መንግስት ሆና የቆመችው ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው? ማናቸው ጋር ሄደ? ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። ያዝልኝ። ከየትኛው ዲኖሚኔሽን? እኛ ሁላችንም አንድ ነን። አንድ ነን ይላል። በምን በአካል ነው በግብር ነው አንድ ይሆናል? ከአርባ አምስቱም አንድ ነው። እኛ የተለያየን አይደለም። ውሸቱን አቁሙት፣ ማጭበርበሩን አቁሙትና ወደ የትኛው ጌታ ነው የሄደው? ኢየሱስ አንድ ያላደረገው ትውልድ፣ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ያዝልኝ። ይሄ ነው መጨረሻው። አያችሁ፣ አንድነት በሌለበት ክርስቶስ የለም። አያችሁ፣ አንድነት በሌለበት ክርስቶስ የለም። አንድነት ባለበት ሁልጊዜ መድኃኔዓለም አለ፣ የዓለም መድኃኒት አለ። ስለዚህ አንድነት በሌለበት ውስጥ ነው አሁን አንድነን ብለው የሚዋሹት። አሁን ሉተራን ኦፊሻሊ ወጥተዋል። ሉተራውያን ኦፊሻሊ ይህንን ወጥተዋል። አይደለንም ብለው ነው አንገናኝም ብለው። ጥምቀት ለድህነት ነው እነሱ ጋር፣ ቁርባን ቅዱስ ቁርባን ለድህነት ነው እነሱ ጋር። እዚህ ጋር ለበዓሉ ድምቀት ነው። ሁለቱ ብትጠመቅም ባትጠመቅም ትድና። አይጥ ቢበላው እያለ ነው ያስተማሩ። ትላንት ወንጌላዊ ኤርምያስና የሆነ ሰውዬ ፓስተር ተክሉ ይመስለኛል ባልሳሳት፣ ፓስተር ታሪኩ የሚባለው ስትቆርብ ወድቆ አይጥ ቢበላው አይጥ መንግስተ ሰማያት ትገባላችሁ ብሎ ቅዱስ ቁርባንን ሙድ ሲይዝበት ነው። ምንም አይመስላችሁ። የክርስቶስ የሆነውን ሳታከብር ክርስቶስን አከብራለሁ ማለት ምን አይነት ትምህርት እንደሆነ ግራ ይገባኛል። ክርስቶስ ያለውን እንግዲህ እኛ የወጣ ነው በአዳም በልቶ ነው። በአዳም በልተን የወጣ ነው ሲባል አምነ ክርስቶስን በልተ መድኃኒትን በልተ ነው የምትገባው ስትባል ነው የምትል ከሆነ ከክርስቶስ አይደለም አይደል እንዴ? ክርስቶስ ስጋና ደሜን ብሉ ጠጡ ካለ ምን ማለት ነው?